ሰበሰባችሁ ውድ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ልጆች ናችሁ። በወደደንና ባከበረን እስከ ሞትም በታመነን በአንድ ልጁ በኢየሱስ ክርስቶስ ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ቸርነቱ የማያልቅበት ምሕረቱና ይቅርታው የበዛ የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደው ዘመኑ የመታፈን ዘመን ነው። ድምፃችሁ ማይሰማ ይህንን ክፉ ዘመን ያሳለፈልን እግዚአብሔር ይመስገን። እስካሁን ድረስ የአገልግሎታችን ሳይቋረጥ እግዚአብሔርን መከታ በማድረግ እዚህ ደርሰናል። ሁላችሁም አሁን ጥሩ የተሻለ ነገር አለ ሲባል ደግሞ በልደቱ የሚቀርባት መሰባሰብ ታበዛላችሁ። ጥንቃቄ ያስፈልጋል። ኢንፎርሜሽን ይደርሰናል እና እኛ ደግሞ ማህበራዊ ኑሯችንም የተፋፈገ ነገር ነው፣ የተቀራረበ ነገር ነው እና ጥንቃቄ ያስፈልጋል። የተጠነቀቃችሁ ነው ሁሉም ነገር ከእግዚአብሔር ጋር ጥንቃቄ ያድናል ተብሎ የተጻፈ አምላካችን እግዚአብሔር ሁላችንን ያግዘን። ለእግዚአብሔር መልካም ፈቃድ እንግዲህ እንደምታዩት ሰዓቱ ይሆናል። ነገር ግን ጥቂት የእግዚአብሔርን ቃል በልባችን አስቀምጠን ነው የምንሄደው። ዛሬ ይህ ያልያዝነው እሑድ ገብርኄር በመባል ይታወቃል። ገብርኄር ማለት ታማኝ አገልጋይ ማለት ነው። ታማኝ አገልጋይ በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ሲነበብ እንደሰማችሁት ታማኝነት ብዙ መስዋዕትነት ይጠይቃል። ታማኝነት እውነት ጋር ከሐሰት ጋር መታገል ይጠይቃል። ከስንፍና ጋር መታገልን ይጠይቃል። መድኃኔ ዓለም ኢየሱስ ክርስቶስ በምሳሌ ማስተማር ልማዱ ስለሆነ በመጽሐፍ ቅዱስ እኛ በሚገባን ነገር መንግሥተ ሰማያትን አስተዋውቋል። ለገበሬው በዘር የመሰለ፣ ለነጋዴው በብርና በወርቅ የመሰለ፣ ለእናቶቻችን ደግሞ በእርሾ እየመሰለ መንግሥተ ሰማያት ምን እንደምትመስል ምን እንደምታክል አስተምሯል። ዛሬም በምሳሌ ነው ያስተምረን የወደደውና ምሳሌው እንዲህ ነው የሚለው አንድ ባለጸጋ ይላል። ወደ ሩቅ ሀገር ሊሄድ ወደደና ሰዎችን ጠርቶ እንደ አቅማቸው መክሊት ሰጣቸው ይላል። መክሊት ማለት በእኔና በእናንተ ቋንቋ ብር፣ ገንዘብ፣ ዶላር እንደማለት ነው። መክሊት የሚለው ስጦታ ማለት ነው። ነፃ ስጦታ ማለት ነው። ነፃ ስጦታ ማለት ደግሞ ከእግዚአብሔር ብቻ የሚሰጥ ማለት ነው። በመንፈስ ቅዱስ የሚገኝ ማለት ነው እና
እነዚህ ሶስት ሰዎች ወደ እርሱ ጠርቶ ለአንዱ 5 ለአንደኛው ደግሞ 2 ለሶስተኛው 1 ሰጣቸው። ለሶስቱ 5 አልሰጠም፣ ለሶስቱ 2 ወይም 1 አልሰጠም። ለሶስቱም የሰጣቸው የተለያየ ነገር ነው። አስተውሉ የእግዚአብሔር ልጆች። ቅዱስ ጳውሎስ ጸጋ ሁሉ ልዩ ልዩ ነው ይላል። እኔና እናንተ ብዙውን ጊዜ በዚህ ዘመን ቢሆን እናጉረመርማለን። አንዱ 5 ለአንዱ 2 ለአንዱ 1 ተሰጥቶ ሲኬድ እንዴት ይንቀኝ ነው ትላላችሁ። ግን አቅማችንን የሚያውቅ ማን ነው? እግዚአብሔር። አማኑን እግዚአብሔር እንደ አቅማችን የሰጠን ጸጋ ማንም የማይወስድ ማንም የማይቀር ማንም ሊወስድብን የማይችል ጸጋ ተሰጥቶናል። ታማኝ አገልጋይ ማለት ምናልባት ህሊናችሁ ሩቅ እንዲያስብ ካህናትን፣ መምህራንን፣ ዘማሪያና መንፈሳዊ አገልጋዮችን ብቻ አይደለም። አገልጋይ ማለት ክርስቲያን ማለት ነው። አገልጋይ ማለት ደቀ መዝሙር የእግዚአብሔር ተከታይ ማለት ነው። እና አገልጋይ ሲባል ሁላችሁም ካህናቱ ላይ ብቻ እንዳትመለከቱ። ይሄ ባለ 5ቱ፣ ባለ 2ቱ፣ ባለ 1ዱ ሁላችንንም ይመለከታል። እንግዲህ ጸጋ ሁሉ ልዩ ልዩ ነው ያለው ቅዱስ ጳውሎስ እንድንረዳ ነው። ለሚዘምር የመዘመር ጸጋ የሚሰጥ እግዚአብሔር ዘማሪው አሳምሮ ስለዘመረና ህዝቡን ስላስደሰተ ወደ እግዚአብሔር ስላቀረበ እኔ ልዘምር ብል ያንን ህዝብ ልበትነው ይችላል። አንዱ ደግሞ ጥሩ ቀዳሽ ይሆናል። እኔ ለምን እንደሱ ጥሩ ቀዳሽ አልሆንኩም የእሱን መጋፋ ከሆነ ህዝቡን ልበትነው አገልግሎቱን አበላሸው። አንዳንዱ ደግሞ የተሰጠ መምህር ሰባኪ ሊሆን ይችላል። ሁሉም ለምን ሰባኪ አልሆንም ማለት አይቻልም። እግዚአብሔር እኛ ብዙ ጊዜ ስሜታውያን ከመሆናችን የተነሳ በተሰጠን ጸጋ ልክ አይደለም። እኛ ኢትዮጵያውያን በተለይ እንደው ላስታውሳችሁ የምታውቁትን ኢትዮጵያ አንድ ሰሞን ኃይለ ገብረስላሴ ሮጦ ሪከርድ ሰበረ፣ ይህን ያህል ሚሊዮን ዶላር ተሸለመ፣ ሜዳሊያ ተሰጠው ሲባል የአዲስ አበባ ሜዳዎች ኢትዮጵያ ውስጥ ያሉ ሜዳዎች ሁሉ የሯጮች ነው። ሁሉም ቁምጣ የማይገዛ የለም፣ የዛን ሰው ጫማ የማይገዛ የለም። በቃ ደግሞ ኃይሌ የለበሰውን ማሊያ ፈልገው ነው የሚገዙት። እንግዲህ ኃይሌ ኖሮ ለመገኘት ጨርቁ ምንም ኃይሌ ነው ሰርቶ መገኘት ነው። እና ልክ 1-2 ቀን ቤቱ ሁሉ ሯጭ ነው የሚሆነው። ልክ ሮጥ ይልና መጥቶ ሳምባውን ይዞ ሁለተኛ ቀን ላይ ማስነጠስ ይጀምራል፣ ማስታል ይጀምራል፣ ያቆማል፣ ይከስራል። ይሄ ማለት ስሜታዊነት ማለት ነው። በአንድ ወቅት የአውሮፓ ፕሪሚየር ሊግ ትልልቅ ተጫዋቾች ከስሜታዊነታችን የተነሳ ኳስ እንገዛለን፣ ታኬታ እንገዛለን፣ በሌለ ገንዘባችን በሌላ አቅማችን ሮናልዶን መሆን ለማንችል ሜሲን መሆን ለማንችለው ነገር ከነሱ ጋር ራሳችንን እናወዳደርና በየሜዳው ኳስ የማይጠልዝ ነገር ግን ያስሜት ከአንድ ሳምንት አለ። ከአንድ ሳምንት በኋላ ኳሱ ቤት እንዳለ አይታወቅም፣ ጫማው ቤት እንደወደቀ አይታወቅም፣ ቁምጣው ቤት እንዳለ አይታወቅም። እና ብዙ ጊዜ የሆኑትን መሆን ነው የምንፈልገው እንጂ የተሰጠንን ጸጋ ፈልገን አናውቅም። እግዚአብሔር በጸጋችን እንድንኖር እግዚአብሔር ይርዳል። ሁሉ እንደጸጋው ደግሞ እመኑኝ እግዚአብሔር እንደ አቅሙ ጸጋ ያልተሰጠው ማንም የማገልገል ጸጋ አገልግሎት የሚመስላችሁ ስብከት ብቻ ነው። አገልግሎት የሚመስላችሁ ቅዳሴ ብቻ ነው። አገልግሎት የሚመስላችሁ ማህሌት ብቻ ነው። አገልግሎት የሚመስላችሁ ዝማሬ ብቻ ነው። አይደለም። የእግዚአብሔር ልጅ ጧፍ ዕጣኑን ገዝቶ ተሸክሞ መምጣት ትልቅ አገልግሎት ነው። ይሄ ለተሰጠው ግን በተሰጠን ጸጋ ትርፋማ መሆን አለብን። ለምሳሌ እግዚአብሔር ለምንድን ነው ባለጸጋ ያደረገኝ ብላችሁ ታውቃላችሁ? ገንዘብ ያላችሁ ትንሽ በባንክ ያስጠራጠራችሁ
በቂ ገንዘብ አለን ብላችሁ እኮ ያላችሁ የባለጸግነት ጸጋው ሲሰጣችሁ ለምን እንደሆነ አውቃችሁታል? ማወቅ ያስፈልጋል። ለምን ነው እግዚአብሔር ባለጸጋ ያደረገኝ? እግዚአብሔር እኔን ባለጸጋ ሲያደርገኝ ዙሪያዬን በድሆች ሞላው። ከኔ ባለጸግነት ለሚራቡ ሰዎች ፍርፋሬን በልተው እንዲጠሩ፣ ጭላጭን ጠጥተው እንዲረኩ፣ እራፊ ለብሰው እርቃናቸውን እንዲሸፍኑ እግዚአብሔር ባለጸጋ ያደርገኛል። ንፉግ ከሆንኩ ደግሞ ያን ባለጸጋነት መልሶ ይቀማል። አያችሁ እግዚአብሔር እንድትገዝ ለምንድን ነው በዚህ ዓለም ዕውቀት ጥበብ የመጠቁ የተመራመሩ ሰዎች ለምን ተማሩ ብለው ያውቃሉ? እግዚአብሔር እነሱን በጥበብ በጸጋ በሞገስ ሲጎበኛቸው ብዙ ባለጸጎችን ደቀ መዛሙርት እንዲያፈሩ አንድ ሆነው ተመረቀው ከሆነ 100 ተመራቂዎች ማፍራት መቻል አለባቸው። መክሊት ፍሬያማ ነው፣ የሚያፈራ ነው። የእግዚአብሔር ልጆች መክሊት ማለት ልክ እንደ ዘር ነው። የሚሰጠን ጸጋ እንደ ዘር ነው። አንድ ዘር መሬት ላይ ስትጥሉት 30 60 100 ሆኖ ነው የሚመጣው። ለኔና ለእናንተ የተሰጠን ጸጋም የሚበዛ ነው፣ የሚያንስ አይደለም። ከቀበር ነው ከእግዚአብሔር ዋጋ ማናገኘው ከቀበር ነው ለዛ። ስለዚህ ምንድን ነው ያደረገው? ለአንዱ 5 ለአንዱ 2 ለአንዱ 3 አላጎረመረሙ። ስጦታቸውን አሜን ብለው ተቀበሏል። እናንተስ እግዚአብሔር የሰጣችሁን ነገር አሜን ብላችሁ ተቀበላላችሁ? ጊዜ ሰጡ፣ ጊዜን መስዋዕት አድርጎ ቤተክርስቲያንን ተከታትሎ ማጽዳት ለራስ የሚሰጥ ጸጋ ነው። ማንም የሚሰጠው አይደለም። ሁሉም ሰው ያንን ላድርግ ቢል አይሆንለትም። ወዘሮ ከሌ ወላተ ከሌ እንዴት ጎበዝ ናት ቤተክርስቲያን መጣ ያንን ስታጸና ያንን ስትጠራላችሁ። ሌላው ደግሞ እሷ ስላደረገች ላድርግ ብትል አይሆንም። የእኛ ጸጋ ሌላ ነው፣ መፈለግ አለብን። መጀመሪያ ኑሮን ለመኖር ስንፈልግ፣ ትርፋማ መሆን ስንፈልግ ጸጋ የቱ ጋር ነው? አገልግሎት የቱ ጋር የሚሳካልኝ የቱ ጋር ነው ብላችሁ አስቡ። ከባድ ነው። ዝም ብሎ መወዳደር መፎካከር ነው እንጂ ይሄ የኔ ጸጋዬ ነው የተሰጠኝ ጸጋዬ ነው ብለን እዚህ ጋር መጥቶ እናት ጓዳ ሽሮ ቤት ሲል እዚህ ጋር መጥቶ ደግሞ አባት ጓዳ ሽሮ ቤት ነው ይከፍታል። አሁን ብልጥ ቢሆን እዚህ ጋር ሽሮ ቤት ሲከፍት እዚህ ጋር መክፈት ያለበት ምንድን ነው? ባልትና አይደል? ብልጥ ቢሆን ሽሮ ቤት ከተከፈተ ባልትና ቢከፍት ሽሮ ቤቱ ለመግዛት ገበያ ሄደ ከሱ ነው የሚገዛው። አንዱ ቡቲክ ሲከፍት ይመጣና ቡቲክ ይከፍታል አጠገቡ። ትርፋማ አይሆንም። ከስራው ወደ ቤታቸው ይገባል። ይሄ ምን ማለት ነው? እከሌ ነግዶ ስላተረፈ እኔም ነግጃ አተርፋለሁ የሚል እልከኝነት ቅና ስላደረብን ብቻ ነው የምንመናለው። ይሄ አይደለም ትርፋማ የሚያደርገው። የኔ ጸጋዬ ነው። አንዱ አርሶ አለስልሶ ምርጥ የሚያመርት ጎተራ የሚሞላ ከሆነ የኔ ጸጋዬ ነው ብላችሁ ማሰብ መቻል አለባችሁ። ትውልድ ማንቃት ነው። ወንጌል ማስተማር ነው። ህዝብን በክርስትና ህይወት ውስጥ ጸንቶ እንዲኖር ለማድረግ ነው ወይስ በእርዳታ ነው ወይስ በእውቀት ነው? ገንዘቤን እንድሰጥ ነው? ጉልበቴን እንድሰጥ ነው? ጉልበት በራሱ ከእግዚአብሔር የሚሰጥ ጸጋ ነው። ስለዚህ እነኚህ ሰዎች ግን አላወቁበት። በተናገረው አላወቁም። 5 የተሰጠው ሰው ወጥቶ ወርዶ ለፍቶ ጥሮ ግሮ ላውን አንጠፍጥፎ 5 አጥፎ ተጠቀመ። 2 የተሰጠው ልክ እንደዛ አደራ ነው ብሎ ያን አደራውን አስጠብቆ ወጥቶ ወርዶ ጥሮ ግሮ ላውን አንጠፍጥፎ 2 አጥፎ ጠበቀ። 2 ሲያተርፍ 4 አረገ ማለት ነው። 5 ሲያተርፍ 10 አረገ ማለት ነው። አንደኛው ሰው ግን ምንድን ነው ያደረገው? ቀስ ብሎ ሄደና መሬቷን ቆፍሮ ቀበረ። መክሊቱን የሚቀብር ጸጋውን የሚቀብር ስጦታውን የሚቀብር ትርፋማ ፍሬያማ አይሆንም። አክሊል አያገኝም፣ ሽልማት አያገኝም፣ ዘውድ አያገኝም፣ ምርቃት አያገኝም፣ በረከት አያገኝም። ከነኚህ ነገሮች ሁሉ የተለየ
ወሰደና ቀበራ። አልወጣም አልወረደም አልለፋም ላቡንም አላንጠፈጠፈም። ቀበራት። የቀበራት ላይ ተኛባት። እግዚአብሔር እያንዳንዱን የቀበርነውን ጸጋችንን ይጠይቀናል። በቤተ ክርስቲያናችን የጋን ውስጥ መብራት ይባላል። አንዳንድ ሊቃውንት ሁሉም ነገር ያውጡታል። የሐዲስ ኪዳኑ የብሉይ ኪዳኑ መጽሐፈ መነኮሳቱ አቡሻህሩ ሌሎችን ሁሉንም በደንብ ተምረዋል። ጠንቅቀው ነው ያሉት። ግን በአንደበታቸው ተናግረው ማሳመን ተናግረው ማትረፍ አይችሉም። ያንን እውቀታቸውን ይዘው ዝም ብለው ቤተክርስቲያን ተኝተው ነው የሚኖሩት። ተማሪ እንኳን አያፈሩም፣ ተተኪ አያፈሩም። የያዙትን እውቀት ዝም ብለው ይዘው ይኖራሉ። እነዚህ የጋን ውስጥ መብራቶች ይባላሉ። የጋን ውስጥ መብራት ማለት ለሌላው የማያበራ ማለት ነው። አንድ ጧፍ ወይም ደግሞ ሻማ ለቁሳችሁ ጋን ውስጥ ብታስቀምጡት ላይቱ ለሰዎች ሊጠቅም ይችላል? አይችልም። ያንን የእውቀት የጥበብ የማወቅ እውቀት ብርሃኑ ደብቆ ቀብሮ የሚኖር ማለት ነው። ይሄ ሰው ልክ እንደዛ ወሰደና ቀበረ። ጸጋውን በመቅበሩ ግን ተጠይቆ የእግዚአብሔር ልጆች የምንጠየቅበት ጸጋ ተሰጥቶናል። አንዳንዶቻችን የመርዳት ጸጋ ያለ የመለገስ የመስጠት በጉልበት የማገዝ ሐሳብ የመስጠት የሚሸጥ የሚለወጥ ሐሳብ በማቅረብ ትውልዱን ከወደቀበት በማንሳት ጸጋ ሁሉ ልዩ ልዩ ነው። በገንዘብ የሚገለጥ ብቻ አይደለም፣ በእውቀት የሚገለጥ ብቻ አይደለም፣ በጉልበት የሚገለጥ ብቻ አይደለም። ጸጋችን ልዩ ነው። ሁላችሁ እስኪ የኔ ጸጋ የቱ ጋር ነው? የማስታረቅ ጸጋ ያላቸው ሰዎች የተሰጣቸው ገና መጥተው በተጣሉ ሰዎች መካከል ሲቆሙ ሁሉ ነገር ውሃ የሚሆንላቸው መሬት የሚሆንላቸው ለያጅ ለገናጅ ያስቸገሩ ጠበቆች እስኪ ከሌ ጥሩ ተብሎ ስም የሚጠሩ ስመጥር የሆኑ አስታራቂዎች አሉ። ማስታረቅ ጸጋ የሚያስታርቁ ብፁዓን ናቸው ይላል ደግሞ መጽሐፍ በማቴዎስ ወንጌል ምዕራፍ 5 የሚያስታርቁ ብፁዓን ናቸው። አንዳንዱ ደግሞ የመጸለይ ጸጋ ነው። መጸለይ ብቻ እግዚአብሔርን ማመስገን ብቻ ሌላ ስራ የሌለው ይሄ ጸጋ ደግሞ የተሰጣቸው ሰዎች አሉ። ዋሻ ገብተው ጤዛ ልሰው ድንጋይ ተንተርሰው የሚኖሩ ድምፅ አራዊቱን ታግሰው የሚኖሩ ምቾት የማያውቁ 24 ሰዓት ቆሞ ከአንደበታቸው የሚወጣው የእግዚአብሔር ቃል ብቻ የሆነ የመጸለይ ጸጋ የተሰጣቸው። ያ ጸጋ ለድውያን ፈውስ ነው። ያ ጸጋ ለሽባዎች መተርተር ነው። ያ ጸጋ ለጎባጣዎች መቀናት ነው። ያ ጸጋ ለዓይነ ስውራን ብርሃን። የተሰጠንን የጸሎት ጸጋ በስርዓት ከተጠቀምንበት ፈውስ ነው፣ ድህነት ነው የሚያመጣው። እግዚአብሔር ልጅ ይሄ ሁሉ ነገር ጸጋ እግዚአብሔር ነው። አንድ ተማሪ ከኔ ጋር ናቸው። አንድ ተማሪ ፈተና ሊፈተን ወደ አዳራሽ ወደ አዳራሽ እንደገባ ጥያቄው ከፊት ለፊቱ ጠረጴዛ ላይ ቁጭ ብሎ ያገኘዋል። አሁን ጀምሮ ሲባል ለፈተናው የተሰጠው 2 ሰዓት፣ ጥያቄው ደግሞ 2። የመጀመሪያው ጥያቄ ስለ እግዚአብሔር ታውቀው ያለ ጻፍ። ቀጥሎ ደግሞ ስለ ሰይጣን ያለህን የምታውቀው ጻፍ ነው። ተማሪ ለማለት የተሰጠው ሁሉ ጥያቄ መመለስ ግዴታ አለበት። ይሄ ልጅ ከገባ ጀምሮ ጽፎ አልጨረሰም፣ አላለቀበትም። አሁን ሰዓት አለቀ፣ ተደወለ። ጥያቄዎች ሁሉ ተቀበሉ። ስለ እግዚአብሔር ሲጽፍ የቆየ ለምንድን ነው? ሁለተኛው ጥያቄ የዘለልከው ልትወርቅ ትችላለህ ሲሉት
እኔ የማውቀው ስለ እግዚአብሔር ብቻ ስለ ሰይጣን የማውቀው እኛ ህይወታችን ሁልጊዜ ስለ እግዚአብሔር ብቻ ማሰብ ስለ እግዚአብሔር ብቻ ማወቅ ስለ እግዚአብሔር ብቻ መመርመር ከሆነ ምድሪቱ ሰላም ነው። እግዚአብሔርን የሚያስብ ህሊና ስለ እግዚአብሔር ተናግሮ የማይጨርስ ጸልዮ ዘምሮ የማይጨርስ ሰው ለነገር ጊዜ የለው፣ ለሐሜት ጊዜ የለው፣ ለክፋት ለተንኮል ጊዜ የለው፣ ለዝሙት ጊዜ የለው፣ ለስርቆት ጊዜ የለው፣ ለማጣላት ጊዜ የለው። እግዚአብሔርን በማመስገን ብቻ ቢዚ መሆን ራሱን የቻለ የተሰጠ ጸጋ። ስለዚህ የኔና የናንተን ጸጋ ለይተን ካወቅን ትርፋማ እንሆናለን። ነጋዴ ለመሆን ምን ነው የሚያስፈልገው? ከእግዚአብሔር መሰጠት ያስፈልጋል፣ መጸለይ ያስፈልጋል፣ ሱባኤ መያዝ ያስፈልጋል። አንዳንዶቹ ጀምሮ ወዲሁ ከስረው ግብርና ይገቡ፣ ግብርና ሲገቡ ደግሞ የተሳካላቸው። ስለዚህ ጸጋቸው የነበረው ምኑ ጋር ግብርናው ላይ ነበር። ስለዚህ ጸጋችሁን ፈልጉ። እግዚአብሔርን በማገልገል ሕይወት ውስጥ የትኛው ጋር ነው? የተመረሱን እንደናና ማስደቅ ማስዳት መጥረግ ነው ወይስ ደግሞ ተዋፈጣኑን መገበሪያውን ማምጣት ነው ወይስ ደግሞ ጸበሉን መቅዳት ነው ወይስ ደግሞ በጉልበቴ ቤተክርስቲያንን ማገዝ ነው ወይስ ደግሞ በገንዘቤ የተዘጉትን ማስከፈል የፈረሱትን ማሳነጽ ነው? የቱ ጋር ነኝ? ወይስ በእውቀቴ ወይስ ደግሞ በመልካም ሐሳብ ወይ በጸሎቴ ወይ በጾሜ በየትኛው ነው እኔ መሰማራት ያለብኝ ብላችሁ ራሳችሁን ጠይቁ። ልክ ስትረጋጉ ጸጋችሁ የቱ ጋር እንደወጣችሁ ሽምግልና ነው አስታራቂነት የቱ ጋር ነው የኔ ጸጋ ብላችሁ ጠይቁ። እግዚአብሔርም ያመለክታችሁ። እነኛ ሰዎች ሁለቱ ጸጋቸውን በሚገባ ተጠቅመውበት ያሰነፍ ሐኬተኛ ባሪያ የተሰጠው ጸጋ ቀብሮ ተኝቶ የቆየ የእግዚአብሔር ልጆች እንዲህ አይነት ይሰውራችሁ። በተሰጣችሁ ነገር ላይ አትተኙ። በተሰጣችሁ ጸጋ ላይ አትተኙ። በተሰጣችሁ እውቀት ላይ አትተኙ። በተሰጣችሁ ሀብት ላይ አትተኙ። በተሰጣችሁ የማስተካከል ጸጋ ላይ አትተኙ። በተሰጣችሁ የጸሎት ጸጋ ላይ አትተኙ። አትስሩ። ቁስሉን ቀበል ተኛበት። ሰው ሩስያ እስኪ በሰጠዋችሁ ልክ መልሶ ያላችሁ መጀመሪያ 5 የወሰደው በፈገግታ በደስታ ከጌታው ፊት ቀረበ። እንዴት ነው ደስ ብሎ ያለ እንባ ያለ መተከል አንገት ሳንደፋ ሳንቆዝ በእግዚአብሔር ፊት ደስ ብሎን በሳቅ በፈገግታ የምንቆመው ምን ብናደርግ ነው? ምን አርጎ ነው በጌታው ፊት እየሳቀ የቀረበው? ምን አርጎ ነው በጌታው ፊት እየተደሰተ የቀረበው? ጌታማ ስለሆነ ጸጋውን ስለተጠቀመበት። ስለዚህ እስኪ አምጣ ጌታዬ ስትሄድ 5 መክሊት ሰጥተኸኝ ነበር፣ አሁን ግን ወጥቼ ወርጄ አትርፌ ነግጄ 10 አድርጌ ጠብቄ። ጌታው በጣም ደስ አለው፣ ባለጸጋው ደስ አለው። ያ ባለጸጋ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። ለእያንዳንዳችን እንደ አቅማችን ስጦታ ጸጋ የሰጠን እሱ ነው እግዚአብሔር። አንዳንድ ሰዎች ለምንድን ነው ነገር ደግሞ ምንድን ነው ባለጸጋ የሆኑት ብቻ ስንጠይቅ የሚያስፈልገንን ስጠን ብለን ነው እንጂ የምንፈልገውን ነገር ውስጥ ብለን እግዚአብሔር የሰው ልጅ የሚፈልገውን ነገር ሁሉ ቢሰጥ ኖሮ ምድር ባዶ ትቀር። ነገር ግን እግዚአብሔር የዕለት እንጀራ ጠቢቡ ሶሎሞን ምንድን ነው ያለው? በዚህ ምድር ላይ ስትኖር ድሃም አታርገኝ ሀብታምም አታርገኝ፣ የዕለት እንጀራዬን አታሳጣኝ። የየዕለት ጸሎታችን ደግሞ የዕለት እንጀራችንን ስጠን ነው። የነገ የተነገ ወዲያ በጎተራ በባንክ አይደለም የምንጠይቀው፣ የዕለታችንን ነው የምንጠይቀው። እግዚአብሔር
የዕለት የዛሬውን ነው የምንጠይቀው። ስለዚህ ያ ሰው እየሳቀ በፊቱ ቀረበ። 10 አደረገና ሁለት የተሰጠው በፈገግታ ቀረ፣ በደስታ ቀረ። ጌታ ሆይ ሁለት ነበር የሰጠኝ 4 አድርጌያለሁ አለው። ጌታውን ደስ በፈገግታ ተቀበለ። እርሱ ደስ ጌታው እንዲደሰት እኛ እንድንደሰት ማድረግ ያለብን ምንድን ነው? ጸጋችንን ማስተናገር ነው። ማስተናበር ነው ጸጋችን። ጸጋ ነው። ጸጋ ሁሉ ልዩ ልዩ ነው። ማስቀደስ ነው ጸጋችን። ይሄ በራሱ የተሰጠ ጸጋ ያልተሰጠው ሰው 2 ሰዓት አይደለም 2 ደቂቃ ቆሞ ማስቀደስ አይችልም። ይመጣና ምን ይላል? ቅዳሴ ረዘመ። የሌሎችን ደግሞ ህሊናና ልብ አብሮ ይሰርቀዋል። ተመልከቱ፣ ቅዳሴው ረዘመ ማለት አይቻልም። አልቻልኩም ማለት ግን ይቻላል። አያችሁ፣ የሌላውን ሁሉ ስሜት እሱ መውሰድ ይፈልጋል። እንዲህ አይነት ቦታ ነው ሁላችን እያንዳንዳችን ሰዓት የምናያስር ጊዜ ወደ ላይ የምንቸኩር የምናዛጋ ብዙ ሰዎች አሉ። አልተሰጠን ጸጋ ላይ ስለተቀመጡ በተሰጠን ነገር ላይ ስንሰለፍ ግን ውጤታማ ነው። እግዚአብሔር በጸጋችን ውጤታማ ሆነን በደስታ ፊቱን እንድንቀርብ እርሱ ይርዳል። ስለዚህ ምንድን ነው ያደረጉት? ሁለቱም ፈገግታ። ሶስተኛው ቆዝሟል። በሙሉ አይኑ አያየው የማይነጸጋውን አፍሯል፣ ተጎሳቁሏል፣ ደስታ አይታይበትም። ምክንያቱም በተሰጠው ነገር አልተጠቀመም። የተሰጠን ነገር ካልተጠቀምበት እንደዚህ ሰው ጠቁረን ነው በጌታ እያለቀስን ነው በጌታ ፊት የምንቀርበው። ቆዝመን ነው በጌታ ፊት የምንቀርበው። ያለ ደም ግባት፣ ያለ ውበት፣ ያለ ሞገስ ነው በጌታ ፊት የምንቀርበው። አንተሳ ይሄ ደግሞ ከሳሽ ብዙ ጊዜ ስራ የማይሰሩ ሰነፍ ሰው ብዙ ጊዜ መክሰስ፣ ስም ማጥፋት ነው የሚወዱት። የጌታውን የዛን ባይደ ጸጋ ስም ምን አለ? አንተ ካልዘራበት የምታጭድ ካልበተንበት የምትሰበስብ መሆንን ጨካኝ መሆንን አውቃለሁ። ክፉ ቢሆን ጨካኝ ቢሆን የራሱ ገንዘብ ነው። ና ብሎ 5 መክሊት ይሰጣል፣ 2 መክሊት ይሰጣል አይሰጥም። ይሄ ሰው ግን ከመስራት ይልቅ አመለካከቱ ክስ ላይ ነው፣ ዶሲ ላይ ነው ያለው። የጌታውን ስም ማጥፋት ካልዘራህበት የምትሰብጣጭ ካልበተንክበት የምትሰበስብ ብሎ እንደገና ጌታውን መክሰስ አንተ እኔ ካልዘራሁበት የማይችል ካልበተንክበት የምትሰበስብ ጨካኝ በሆነ እንዴት አወቅ? ምን ማረጋገጫ አለ? ያ አንተ ያልከው ጭካኔ ውስጥ የሚኖር ጠይቀኸኛል ወይ? መክሊቱን ስሰጥ ለምነኸኛል ወይ? እንዴት ያለ ስም ትሰጠኛለህ? ዛሬ ሳንሰራ ጌታን የምናማር እግዚአብሔርን የምናማር እኔንማ እግዚአብሔር በጭራሽ አያስበኝም አያስታውሰኝም የምንል እግዚአብሔርን የምንከስ አይኑን የምንወጋ የምንተነፍሰው ንጹህ አየር በነፃ የሰጠን አምላካችን እግዚአብሔር ረስቶናል እንላለን። በጨለማና በብርሃን እያፈራረቀ የሚያኖረንን አምላክ ረስቶኛል። ከባዱ ሌሊት አሳልፎ ብርሃን የሚያሳየውን አምላክ ረስቶኛል አትበሉ። እግዚአብሔር ይሄ ጸጋችሁን መዘንጋት የተሰጣችሁን ነገር መርሳት። እግዚአብሔርን አታማሩ፣ እግዚአብሔር ላይ አታምሩ። አሁን አንዳንዱ በዚህ በመጣው ቦሎሽ እኔማ እንደዚህ አድርጎ ለዚህ አሳልፎ የሰጠኝ እሱ ነው ይላል። ተመልከቱ። ሳይጠነቀቅ የሕክምና ባለሙያዎች የነገሩትን ሳይጠብቅ ወይም ደግሞ እምነት ሳይኖረው
ሲንቀረቀር እዛው ውስጥ ይገባል እኔ ማሳለፍ ሊገለኝ የፈለገው እግዚአብሔር ነው የኔ ጌታ ሊገለኝ ፈልጎ አይደለም ስጋችን ይገለጽ ቀራንዮ ላይ መከራ ሊገለኝ አይደለም ጎልጎታን ያሳፈረልኝ ባዶ ያስቀረው ሞትን ያሸነፈልኝ ሊገለኝ አይደለም ያነሳኝ ነው ክብርና ምስጋና ለስሙ ይሁን እግዚአብሔር ላይ የምታጉረመሩ በእግዚአብሔር ላይ ድምጽ የምታወጡ ሰዎች በመጀመሪያ በጸጋ ተሰለፉ እነዚህ ሰዎች በደስታ ተቀርበዋል ይሄ ግን ጸጋውን ቀብሮ ያለ ስራ ያለ ድካም ስንሰፍ አይደለም ሰነፍ የተሰጠው ያልሰራበት እንኳን በእግዚአብሔር በሰዎች ፊት በሰጠው በባለጸጋው ፊት እንኳን በደሰት ያልቻለ ሰው አንተ አጭተኛ አምጣው ያንን ያለው ተቀበል አገልጋዮቹን ጠራና ብራል ብዙ አቀረፈው ሰው ስጡት ካለው ላለው ይጨመርለታል የሌለው ግን ያው ያለው እንኳን ይወሰድበታል አሁን በእኔና በእናንተ ጌታ ፈርደገበት ለሌለው ይሰጠዋል እንዴት ያለው ባለው እንዴት ይጨመርለታል አይደለም ይሄ ለየቀም በጸጋ በስጦታ በጸጋ ስናጠር በጸሎታችን ውጤታማ ስንሆን ጾም ይጨመርልናል በጾማችን ውጤታማ ስንሆን ስግደት ይጨመርልናል በስግደታችን ውጤታማ ስንሆን ደግሞ ሌላ መስዋዕት እንድናቀርብ ምጽዋት እንድንመጸውት ይጨመርልናል ጸጋ ይጨመራል ሁልጊዜ ይሰጣል ይወሰዳል ጸጋችን እንዳይነጥቀን ያሱስ ፈቃድ ይሁን ስንቱ የተሰጠውን ጸጋ ስለተቀበለ በይሁዳ ጌታውን በመሸጥ አምላኩን አሳልፎ በመስጠት የተጠራበትን ዓላማ በመዘንጋት የእግዚአብሔር ልጆች ከባድ ነው በጣም እጅግ በጣም ከባድ መስሎ መኖር ከባድ ይሁዳ ያን ሁሉ እስኪያደርግ መስሎ ነበር የኖረው ግን ይሁዳ የተሰጠው ጸጋ ከፍተኛ ጸጋ ስሙ ታማኝ ማለት ነው ይሁዳ ማለት ትርጓሜ ታማኝ ማለት ይገርማችሁ ይሄን የሚያክል ስም ይዞ በስራውና በግብሩ ስላረከሰው ዛሬ ላይ ይሁዳ ተብሎ ይጠራል ይሁዳ የሚባል ሰው ሰምታችኋል ይሁዳ ማለት ግን የስሙ ትርጉም ምንድን ነው ታማኝ ማለት መልካም ስም ነው ግን ግብሩ ስላበላሸው በይሁዳ የሚጠራ ማንም እንደዚህ ነው በሕይወታችን ስንኖር ስማችን ግብራችን ይመስላል ስማችን ቤተሰቦቻችን የሚቆሩበት መሆን አለበት ስማችን ህዝባችን ማህበረሰባችን የሚቆራበት መሆን አለበት የእግዚአብሔር ልጅ ከስማችን ጋር ግብራችን ጸጋችን አብሮ ሊወጣ ይገባዋል ከዛ ይህ መክሊቱን የቀበለው ያለው መነጠቅ ብቻ ነው የገጠመው በሩ ሰውና አውጥታችሁ ወደ ጨለማው ወደ እሳቱ ወርውሩት ነው የተባለው ከነዚህ እግዚአብሔር ጸጋው እንዲሰጠን ብቻ ሳይሆን ከተሰጠን በኋላም ደግሞ ካልተጠቀምንበት ቅጣት ይሆናል ሐዋርያው ቅዱስ ጳውሎስ ምን አለ ወንጌልን ባልሰብ ወዮልኝ ወዮት አለብኝ ለምን የተጠራበት ጸጋው ቢጎትቱት ወይን ቤት ይጥሩት ቢያስቡት ስሙን ቢያጠፉት ቢያቆሽሹት መሬት ላይ ቢጎትቱት ጥርሱን ቢያራቅሙት ፂሙን ቢነጩት መኖ ያለበት ክርስቶስ ወንጌልን ባልሰብ ወዮልኝ ወዮት አለብኝ የተሰጠው ጸጋው መክሊቱ 12ቱ ሐዋርያት የተሰጣቸው መክሊት በሚገባ ተወጥተዋል ከዓለም ዳርቻ እስከ ዓለም ዳርቻ ወንጌል እንዲሰጣ ክርስትና እንዲሰጣ 12 ዛሬ ቤተክርስቲያን በአገልጋይ ተጣባል አንድ ነፍስ መማረክ ቅዱስ ጳውሎስ ወጥቶ አንድ ስብከት ሲሰጥ 303,000 ሕዝብ ያተርፋል ዛሬ ላይ ገደል ማይቶች ጮሃን ተመልሶ አንድ
ሁሉንም እየተለማመረ አቃለል ነው እግዚአብሔር። ስለዚህ በተሰጠን አክብረን በጌታ በፈገግታ የተሰጠን ጸጋ ማርከን ቀብረን ሳናተርፍ ጌታ መጥቶ በፊት አልቅሰን ተሸማቀን ከመቅረብ እግዚአብሔር ይሰውራቸው። ስለዚህ ታማኝ ባሪያ ማለት ካህን፣ መምህር፣ ዲያቆን ብቻ ሳይሆን ክርስቲያን ነው። ክርስቲያን ሁሉ የራሱ የሆነ ክርስትና ውስጥ የሚኖር ምዕመን አገልግሎት የሌለው ማንም ነው። ቆሞ መጸለይ ማስቀደስ ስጋው ደግሞ ተቀምጦ መሄድ አገልግሎት፣ ትልቅ አገልግሎት። መጥቶ መብራት አብርቶ አጥፍቶ መሄድ፣ ቤተክርስቲያን ከፍቶ ዘግቶ መሄድ አገልግሎት ነው። በተለያዩ ማህበራዊ ክርስቲያናዊ ስራዎች ላይ መሳተፍ አገልግሎት ነው። እግዚአብሔር በሰጣቸው ጸጋ ልትንቀሳቀሱ ይገባል።